አለቻት። ቀጠልም አለችና ሄዳ ወደ ወንድሟ ወንድሜ ነግረዋል አይደለ? ለባሌ ማርገዜን ነግረዋል አይደል አለችው። አዎ ነግረዋለሁ አላት። ምን አለ ሲሰማ ስትል በጣም ነው የደነገጠው። ምንም ነገር ሳይል ቻው እንኳን ሳይለኝ ነው ጥሎኝ የሄደው አላት። ታዲያ እንዴት እስካሁን አልደወለም አለችው። ላይደውልልሽ ይችላል አላት። ወንድሟም ይደውላል፣ እርጉዝ መሆኔን አውቆማ ከሱ ልጅ እንዳለኝ ካወቀማ ይደውላል አለችው። ወንድምና እህትም መከራከር ጀመሩ። አይደውልም ብዬሻለሁ አላት። አይ ይደውላል አለችው። እናሲስ አላት። እሺ አለች። በ10,000 ብር አስያዙ። ምን አለች በላይ ይደውላል አለች። ወንደሰንም እንግዲህ ከእናቱ ጋርና ከአለም ጋር እየተመካከረ ነው ያለው። እማዬ በጣም ጭንቅ ብሎኛል፣ ዮዲት እኮ አርግዣለሁ አለችኝ ብሎ ለእናቱ ነገራት። እናቱም እንኳን ደስ ያለ ልጄ፣ የልጅ አባት ልትሆን ነው አለችው። አዎ እማዬ፣ ግን በፊት ሳገባት እኮ ዮዲትን ልጅ እንዲኖረኝ ልጅ ይኖረኛል ብዬ በጣም ደስ ብሎ ነበረ። አሁን ግን ልጅ እንዳላት እንኳን እርጉዝ እንደሆነች እንኳን ስሰማ ምንም ነው ያልመሰለኝ፣ ምንም አልጓጓሁም። ምንድን ነው ማደርገው እማዬ? እስኪ እንነጋገር አላት። እናትየዋም አይ ልጄ እንኳን ደስ ያለህ፣ ልጅ ማርገዟ በጣም ጥሩ ነው አለች። አለምም ቀጠል ብላ እንዴ ዮዲት ግን እኔ ልጅ ማርገዝ የምትችል አይመስለኝም ነበር፣ ሆዷ ነገር ብቻ ክፋት ብቻ ነበረ ሚይዝ የሚመስለኝ፣ ለካ ማርገዝም ትችላለች አለች። ወንደሰንም ቀና ብሎ አለምን አያት። እማዬ አሁን እኮ እሷ እኮ ተመልሳ ስትመጣ እኛን እኮ አትተሆንም። እማዬ አንቺ ድጋሚ መደብደብ አትፈልጊም አይደል? እሷ ከመጣች እኮ ይህንኑ ነገር ነው የምትፈጽምብን አለቻት። ወንደሰንም ቀጠላለና እባክሽ እስቲ አለም ዝም በይ እስቲ ትንሽ ላስብበት፣ ላስብ እስቲ አንቺ እያወራሽ እንዴት ላስብ? እስኪ ላስብበት ጊዜ ስጪኝ አላት። አለምም ዮዲት እኮ ስትመጣ እኔን አትለቀኝም፣ አትተወኝም፣ እናንተ አትተወኝም አደለ? አብራችሁ ናችሁ አደለ አለች። እነሱም ዝም አሏት። ዝም ብለው አተኩረው እያዩት ነበር። እንዴ እኔ ለእናንተ ብዬ ሰዓት ውስጥ ተጋፍጬ ለእናንተ ብዬ ስንት ነገር አድርጌላችሁ እሷ ስትመለስ እዚህ እኔን አትተወኝም እና እናንተ ትተውኛላችሁ ብላ ጠየቀቻቸው። እነሱም መልስ አልሰጧትም፣ ዝም ነው ያሏት። ጋሼ ግን ዮዲት ልጇን ወልዳ ከዛ እሷን ታባርራታለህ ልጅን ብቻ ወስዳ አይደል አለችው። እናትየዋም እንዴት አለም ለምን እንደዚህ ታያለሽ? እናትና ልጅን እንዴት መነጠል ይቻላል አለች። አለምም ወይኔ ለካሱም አለ እናትና ልጅን ለካ መለያየት አይቻልም፣ እሱን ደግሞ አላስተዋልኩትም ነበር አለች። አለምም እንግዲህ ስፖርት መስራት ጀመረች። ለምን ሆኖ ስፖርት የምትሰሪው ልጄ አለቻት የወንደሰን እናት። እማዬ ስፖርት መስራት አለብኝ፣ ምክንያቱም ዮዲት ስትመጣ አልችላትም። ታዲያ ልትመቻት ነው ስፖርት መሳሪው አለቻት። አይ እማዬ ልመታት ሳይሆን እንድሮጥ ነው። እማዬ አንቺም ይልቅም ተነስተሽ ስፖርት ብትሰሪ ይሻልሻል፣ እሷን እኮ አንችላትም አለቻት። እናትየዋም አይ እኔ በጸበል ነው፣ እሷ እኮ ሴጣን እኮ ነች አለች። ሴጣን ብቻ ዋናው ሴጣን ናት እንጂ እማዬ አለች። አለም ቀጠል ብላ ከዛም እናትየዋም እኔ ጸበል ረጫትና በጸበል ኃይል እታገላታለሁ አለች። አለምም በቃ እማዬ አንቺ የሰማዩን እኔ ደግሞ የምድሩን እፋለማታለሁ፣ ሮጬም አመልጣታለሁ፣ አሁን ስፖርት እየሰራው ነው አለች። አይዞሽ አለም አትፍሪ፣ ለሁላችንም ፈጣሪ ያውቃል፣ አትፍሪ፣ እንደዚህ እንኳንም አረገዘች ልጅ ደስተኛ ይሆናል አለች። እማዬ
ግን አንቺ እንዴት ትፈቅጃለሽ? ተመልሳ እንድትመጣ እዚህ ቤት እንዴት ትፈቅጃለሽ? አለም ልጄ ምን ማድረግ እችላለሁ? ልጄ ደስተኛ እንዲሆን ነው የምፈልገው። ልጄ የሚፈልገውን ነገር ሁሉ እኔ ደስ ይለኛል፣ መቀበል አለብኝ ትላለች። የዮዲት እናትም ከሷ የባሰች ጭራቅ ነበረችና አንዲት የእህቷ ልጅ እቤታቸው ትመጣለች። የመጣችውን ልጅ ለትንሽ ጊዜ አብራቸው ልትቆይ ነው። ከገጠር ነው የመጣችው። ከክፍለ ሀገር መታ ለስራ ነው እነሱ ጋር ያረፈችው። ግን ዮዲትና እናትየዋ ገና ከመምጣቷ እንዴት መጣሽ ቅድስት፣ እንዴት መጣሽ አሏት። አይ እናቴ ነች እዛ ሂጂ ያለችኝ፣ ስራ አግኝቼ እዚህ ተቀምጬ ልሰራ ነው፣ ከዛ ሩቅ ስለሆነ ትላለች። ውይ እናትሽም ጥገኛ ነበረች፣ እኔው ጋር ጥገኛ ሆና ነበር የኖረችው። ደግሞ አንቺም መልሰሽ ልጇም እንደገና ጥገኛ ልትሆን ነው፣ አንቺም እንደገና ጥገኛ ሆንሽ ትላለች የዮዲት እናት። የዮዲትን ቀጣል ትልና ጥገኛ፣ አንቺ ጥገኛ ጥገኛ ትላለች ያክስቷ ልጅ። እንዴ ዮዲት ያክስትሽን ልጅ እንዴት ጥገኛ ትያታለሽ? አለች የዮዲት እናት። ቀጠል አለችና አንቺ ጥገኛ አለች እናትየዋ። ውይ እረስቸው ጥገኛ አልኩሽ፣ ማን ነበር ስምሽ? ቅድስት። ታዲያ እዚህ ልትሆኝ ነው? እዚህ ልትቀመጭ ነው? ይገርማል አለች። ቅድስትም በጣም ተገርማ እናቷ ጋር ትደውልና እማዬ ምን ውስጥ ነው የላክሽኝ? እቺ እህትሽና የእህትሽ ልጅ ምን አይነት ሰዎች ናቸው? በጣም ከባዶች ናቸው፣ እኔ የምቋቋማቸው አይመስለኝም፣ በጣም ከባዶች ናቸው ትላለች። የቅድስት እናትም ጥገኛ አለችሽ አለቻት። አዎ እንዴት አወቅሽ አለችኝ። እንደዚህ እንዴት አወቅሽ? እኔ የትን ጸባይ መቼ አጣሁትና አውቃታለሁ አለች። ታዲያ እያወቅሽ እህትሽን ጸባይ እንዴት እዚህ ቤት ትልኪኛለሽ? ታዲያ ልጄ ሌላ ምን አማራጭ አለ? ሌላ ምንም አማራጭ የለኝም። እኔ አዲስ አበባ ሌላ ማውቀው ሰው የለም ከሷ ውጪ። ታዲያ ምን ይደረጋል ልጄ፣ እንደምንም ቻያቸውና የራስሽ የሆነ ነገር እስኪኖርሽ ድረስ እንደምንም ብለሽ ቻያቸው። አይዞሽ በርቺ ልጄ፣ ከባዶችም ቢሆኑ። አይ እማዬ፣ እኔ እናትየዋና ልጅቷን ዮዲትንና እናቷን መቋቋም አልችላቸውም። በጣም ከባዶች አስቸጋሪዎች ናቸው። እኔ የምችላቸው አይመስለኝም። እንዴት አድርጌ ከእነሱ ጋር መኖር እችላለሁ አለቻት። ቀጥሎም አስቻለው መጣ። ከአስቻለው ጋር ሰላም ተባባሉ። ቅድስት እንዴት ነሽ አላት። ወንድሜ አስቻለው እንዴት ነህ? የዛን የነበር እኮ ማቅሽ ለቅሶ የመጣው ጊዜ ክፍለ ሀገር። አሁንማ ትልቅ ሰው ሆነሻል። ዛሬ ኬት ተገኘሽ? እንዴት መጣሽ አላት። ቅድስትም አይ ስራ አግኝቼ እኮ እዚህ መጥቼ ነው። ታዲያ እየተመላለሽ ልትሰሪ ነው? አይ እዚህ ቤት ልቀመጥ ነው። እየተከራይተሽ? አይ አይደለም፣ እዚህ ቤት ከኛ ጋራ። አዎ ከእናንተ ጋር። ምን ነው ደስ አላለም እንዴ? ምን ነው ወንድሜ፣ እኔ እዚህ በመምጣት ደስተኛ አይደለም ትለዋለች። አይ እኔማ ምንም ችግር የለብኝም። እኔ ከፈለግሽውን ክፍሌን ለቅልሻለሁ። ግን እናቴንና እህቴን አትችያቸውም። እህቴም ለጊዜው ከባሏ ጋር ተፋታ እዚህ ናት ያለችው፣ ግን በቅርቡ ልትመለስ ትችላለች። ግን እናቴን አትችያትም ይላታል። ታዲያ አንተ ከጎኔ አትሆንም? አንተ አብረኛ አትቆምም? ትለዋለች። እኔማ አለው አብሬሽ፣ ግን እናቴ ከዚህ ስለማትጠፋ ቤት ስለሆነ የምትውለው ጸባዋ፣ ባህሪዋ አስቸጋሪ ነው። በጣም ከባድ ሰው ነች። አትችያትም። ብቻ ግን እኔ ምንም ልልሽ አልችልም ይላታል። ቅድስትም እስቲ እንግዲህ ሞክራለሁ፣ ምን አደርጋለሁ ታዲያ ወንድሜ ትለዋለች። ዮዲትም ወንደሰን ይደውላል እያለች በመጠባበቅ ላይ ናት ያለች።